ለሙዬ ባቡሬን እንደምታፈቅረው ፍቅሯ ታወቀባት። ከሴቶች ጋር ስታየው እየተበሳጨች ነው። ዴቭም ወደ እናቷ ወደ አዴ ቤተሰቦች ሂዶ ነገሩን ሊያስተካክል ነው። ባቡሬ ምንም ነገር አልሆነም። እንግዲህ እነ ኪንጎ ነበሩ ሌላ ሰው ወይንም ገንዘብ ያለው ሰው መስሏቸው ሀንግ ሊሰሩት ነበር ማለት ነው፣ ወይንም ሊሰርቁት ነበር ማለት ነው። ይሄ ነገር የተፈጠረው ኦ ማይ ጋር ትላላችሁ ማለት ነው። ይሄ ነገር እንግዲህ አስቡት ከሱ ነገር ሲመጣ ማለት ነው። እና በጣም ከባድ ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። ተወዳጁ የአዴ ድራማ በተለመደው ሰዓት ተለቋል። እንግዲህ እጅግ በጣም ደስ የሚል ነገር አለ። እሱም ነገር እንግዲህ ባቡሬ ምንም ነገር አለመሆኑ ነው ማለት ነው። በጣም እንግዲህ ይሞታል ብዬ የሆነ ነገር ይፈጠራል ብዬ በጣም ፈርቼ ነበር፣ ግን ምንም ነገር ስላልተፈጠረና ሁሉ ነገር ሰላም ስለሆነ በጣም ደስ ብሎኛል። እውነት ለመናገር የተፈጠረው ነገር ከዚህ በላይ ብዙ ነገር የሚያመጣ ነገር ነበረ፣ ግን ኪንጎና ዳይመንድ ይሄን ነገር እንዳደረጉት ሳቅ በጣም ደስ አለኝ። ለምን ሌላ ሰው ቢሆን አስቡት ምን ሊያደርግ እንደሆነ። እንዲሁም የቤዛ ወንድም ይሄን ነገር ያደረገው ነበር የመሰለን የብዙዎቻችን ግምት ይሄ ነበር ማለት ነው። ግን ደግሞ የቤዛ ወንድም ይሄን ነገር እንዳላደረገው አውቀናል። ይሄን ነገር ቢያደርግ ሞት እንደሚገባው ያውቃል። ምክንያቱም እህቴን ለምን ነካሃት፣ እህቴን ለምን እንደዚህ የሆነ ነገር አደረክ፣ ለምን እህቴን ለማገት ፈለክ ብሎ ራሱ ምን እንዳደረገው አይታችኋልና ይሄ ነገር ደግሞ ምን ሊያመጣበት እንደሚችል በደንብ ስለሚያውቅ ምንም ነገር አላደረገም። ፍቅርም ደግሞ አሁንም አርፋ አልተቀመጠችም። ፍቅርም ዳይመንድ ማነው ዴቭን ማነው አሹን ማለት ነው፣ ስማቸው ይቀላቀልብኛል። አሹን የአዴይን ቤተሰቦች ወይንም የአዴይ እናት ያለችበትን ቦታ አሳየኝ፣ የአዴይ እናት ጋር መሄድ እፈልጋለሁ ብላለች። ይህን ሁሉ ነገር የምታደርገው ቤተሰቦቼ የአዴይ ቤተሰቦች ጋር ሄዳ፣ እውነት ለመናገር አንዳንድ ጊዜ ምን አይነት ዶማ ጭንቅላት እንዳላት እኮ ነው ግራ የገባኝ። ቤተሰቦች ማለት ሰው እንዴት ነው እዛ ሄዶ የአዴይን ህይወት ለማበላሸት፣ የአዴይን ህይወት ለማጨለም፣ በቃ አዴይ ከቤተሰቦቿ ጋር እንድትቆራረጥ ለማድረግ፣ የአዴይን አንገት ለማስደፋት በጣም ነው የምትጥረው። እውነት ለመናገር ክፋት እንደ ፍቅር ከሆነ ክፋት በጣም ከባድ ነው። በነገራችን ላይ የክፋት ጥሩ የለውም፣ ግን የፍቅርና የቤዛ በጣም በዛ፣ በጣም ነው የበዛው። እውነት ለመናገር በጣም ነው የሚያስጠሉት። እውነት አሁንስ ዘጉኝ፣ አስጠሉኝ። በቃ እዛ ድራማ ላይ ቤዛና ፍቅር በጣም ነው ያስጠሉኝ ማለት ነው። በቃ ድራማውን ልትሆ ነው በእነሱ የተነሳ ማለት ነው። ግን መጨረሻውን ሳላይ አላቋርጥም። ብቻ ግን በጣም አስጠልተውኛል። ዴቭም ደግሞ ባቡሬ አብሬክ ሂጄ ያለውን ነገር ሁሉ ካንተ ጋር አብረን እናስተካክላለን፣ አታስብ ከጎንህ ነኝ ብሎታል ማለት ነው። ለሙዬም እንደምታፈቅረው አውቀናል። ምክንያቱም ከዚህ በፊትም እንደምታፈቅረው እያየን ነበረ። ግን አሁንም ከዴቭ እህት ጋራ ስታየው መጨረሻ ላይ እንዳያችሁት እጅግ በጣም ነበር የተበሳጨችው። እንዴት ይሄ ነገር ይሆናል ብላ በጣም ነበር እያዙ ልቀቁ ስትል የነበረው። ለምን አፍቅረዋለች። በነገራችን ላይ እሷ አላወቀችም እንጂ እሷ ግን በደንብ ነው ያፈቀረችው ባቡሬን ማለት ነው። ግን ያልታወቀባት ይመስላት ነበር፣ ወይንም እሷ ራሷ አላወቀችም እንዳፈቀረችው። ቁጭ ባለች ሰዓት ላይ ከሱ ጋር የምታደርገው ነገር ታስባለች። እየበላች ተኝታም ተነስታም በቃ ባቡሬ ጋር የምታደርገው ነገር ብቻ ነው የምታስበው ማለት ነው። ይሄ ማለት ደግሞ የፍቅር ስሜት ነው። ስለዚህ በጣም ደስ ብሎኛል። ምክንያቱም ኤላን ረስታ ሌላ ሰው ፍቅረኛ ስለያዘችና ወይም ደግሞ ከሌላ ሰው ፍቅር ስለያዘት እኔ በጣም ደስ ብሎኛል። እና እንግዲህ መቼ ነው ሽማግሌ የሚላከው? ሁልጊዜ ሽማግሌ ሊላክ ነው፣ ሁልጊዜ ቤተሰቦቿ ጋር ሊሄድ ነው ይላል ዴቭ። ለምንድን ነው ነገሩን የማያፈጥ ነው? አሁንም ፍቅርና ቤዛ ነገሮችን ሳያበላሹ ቶሎ ብለው ወደ ጉዳይ ወደ ገደለው መግባት አለባቸው እያላችሁ ነው። አሁንም ይሄንን እደግፋለሁ። ቶሎ ወደ ገደለው ካልገቡ አሁንም ሌላ ችግር ነው የሚመጣው ማለት ነው። በመሀል አሁንም ሌላ ችግር መጥቶ አሁንም ይጣላሉ ብዬ አስባለሁ። አሁንም ፍቅር ብቻ ናት በመሀላቸው እየገባች ያለችው። የአዴይን ቤተሰቦች ወይም የአዴይን እናት ያለችበትን ቦታ አሳየኝ እያለች እየጠየቀችው ነው ማለት ነው እንትናን አሹን። አሹ ደግሞ ይሄንን የሚያደርግ ልጅ አይደለም። እና ፍቅር አሁንም አርፋ ካልተቀመጠች ገና ከባድ ነገር ታመጣለች ብዬ ነው የማስበው ቤተሰቦች። ብቻ ባቡሬ ምንም ስላልሆነ በጣም ደስ ብሎኛል።